እርሲ በጣም በሚያሳዝን ነገር እንግዲህ ከቤት ውስጥ ያለውን ነገር ጭራሽ ነው አልበቃም ብላት አሁንም ደግሞ ድርጅት ገብታ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ እሷ የምትከታተለውን አክል አቶ አምናን ቢከታተል ኑሮ ቤት ውስጥ ምንም ነገር ሳይቀረው በእያንዳንዱ ነገር እየደርስበት ነበረ። ግን ደግሞ በጣም በሚያሳዝን ነገር አቶ አምናን በአሁን ሰዓት ምንም ነገር እንኳን ይሄን ሁላ ያደረገው በማመን ነው በምን ችግር ነው የሚለውን ነገር በእያንዳንዷ ነገር እየደረሰባት ነገር የለም ማለት ነው። ወይቱ እንግዲህ በጣም በሚያሳዝን ነገር ይሄ ሁላ ችግር እየደረሰበት ይገኛል። ግን ደግሞ ለሚደርስበት ችግር በእያንዳንዷ ነገር ሜርሲ ታውቃለች። ሜርሲ ግን ሁሉ ነገር ለአቶ አምናን መናገር አትፈልግም። እሷው እየሰማችሁንና የተደረገውን ነገር እሷ መጠቀም ነው እንጂ የምትፈልገው በፍጹም አቶ አምናን በችግሩ ከመከራ ማረፍ አትፈልግም ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር ያደርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣይ የሆነውን ድራማን ይዤላችሁ መጥቻለሁ ማለት ነው። ድራማ እንግዲህ ሁላችንም እንደምናውቀው በጣም የሚያስተምርና ልብ የሚያንጠለጥል ድራማ መሆኑን እናውቃለን ማለት ነው። ግን ደግሞ ይሄ ቤት እርዳታ የሚያስፈልገው ነውና ላይክ እና ሼር እያደረጋችሁ ኮሜንት ላይ አስተያየታችሁን እንድትጽፉ በአክብሮት ጠይቃችኋለሁ። እንግዲህ አቶ አምናን ፍንጩን እዚህ ቤት ለሚፈጠረው ችግርና መከራ ፍንጩን ሊያገኝ ነበረ። ግን ደግሞ ምን ያደርጋል ሜርሲ በንዴትና ስለተናደደች በሲፋን ላይ የተናደደችበት ምክንያት ደግሞ ከዚህም በፊት የብሌን ክላስ ውስጥ የብሌን ሻንጣ ውስጥ የእንትና የጀሪ ቀይ ሚስት ስለተገኘ ያንን ነገር ደግሞ እየተጠረጠረችው ሜርሲ እንደሆነች ሁሉን ነገር ስለተደረሰባት ያው ሜርሲ በርግጥ ሜርሲ አይደለችም ይሄንን ነገር ያደረገችው ራሷ ጀሪ አቶ አምናን ከዛ ቤት ውስጥ ብሌንን እንዲያስወጣ ያደረገችው ሙከራ ነበረ። ግን ደግሞ ያም ነገር ባይሳካለትም ግን በአሁን ሰዓት እየተጠረጠረች ያለችው ሜርሲና ሜርሲ ብቻ ነች ማለት ነው። በዚህ አጋጣሚ እንግዲህ ሜርሲሻ ይሄን ሁላ በቃ ያደረገው ማንም ሰው አይደለም ያቺው ሲፋን ነች በኔ ስም እየነገደች ያለችው በማለት እንግዲህ ቀጥታ ለአቶ አምናን ሄዳ እሷ ያደረገችው ነገር ዝግዝግ አድርጋላት አምናን ለመናገር ነበረ ማለት ነው። ግን ደግሞ ምን ያደርጋል ሜርሲ በር ላይ ቆማ ነገሮችን ሁላ እየሰማች ነበረ። ስለሰማች እንግዲህ ነገሮችን ለአቶ አምናን እንዳይደርስ አድርጋለች አጨናግፋለች ማለት ነው። በጣም በሚያሳዝን ነገር እንግዲህ አቶ አምናንን ሄዳ ምን ነበር ያለችው ሜርሲ ለዚህ ቤት ያለው ይሁላ ለሚደርስበት ችግር ይሁላ ለሚፈጸመው ፍጻሜ ሁሉን ነገር እኔ አውቃለሁ በማለት ለሱ እየነገረችው ነበረ። ምንድነው የሚፈስኪ ነገር ስላት በእያንዳንዱ ነገር እኔ እነግርሃለሁ እዚህ ቤት የሚፈጸመው ነገር አንድ አዳፍኔ የምትባል ሴት ነበረች በሷ መንስኤ ነው ይሄ ሁላ ፈተና እየደረሰብን ያለው ስትለው ነበረ ማለት ነው። ማለት አዳፍኔ ማነች? አዳፍኔ የምትባሏን አንተ አታውቃትም እኛም አናውቃትም። ግን ደግሞ ከዚህም በፊት ብዙ እዚህ ቤት ሰርታ ነበረ ከናት ጋራ በጣም ቅርርብነት እውቅና አላቸው። እንደዚሁም ደግሞ እንድናሳራ እዚህ ቤት ተቀጥራ በጣም ብዙ አመት ስትሰራ ነበረ እያላት ስትነግረው ነበረ። እና ታዲያ ብትሰራ እኔኛና ይሄውን ለሚፈጸመው ነገርና እሷን ምን አንድ ላይ አገናኘው ስላት የሚያገናኘውማ ነገር አለ። ምክንያቱም እሷ ያለፈችው በዚህ ቤት ነው። እንግዲህ ሁሉ ነገር በጠቅላላ ልትነግረው ነበረ። ልክ ልትነግረው ስትለው እንግዲህ ሜርሲ ብሌን ለካ በር ላይ ቆማ ወይዘሮ እንትና እየሰማቸው ነበረ ማለት ነው። ሲፋን እንግዲህ ይሄንን ነገር እያወሩ እያሉ ዘላ ነበረ የገባችሁ ማለት ነው። ሜርሲ በጣም እፈልግሻለሁ ክላሴ እንድትመጪ እፈልጋለሁ ቶሎ በይ ስትለው ለምንድነው የምትፈልጊያት እያላት ነበር አቶ አምናን። አይ ይሄ የሴቶች ጉዳይ ነው ግን ደግሞ በጣም ፈጠን ብለሽ መምጣት አለብሽ የሚነግርሽ ነገር አለ ታስፈልጊኛለሽ በማለት ስትላት ነበረ። መጣለው
እሱም ደግሞ ይሄን ወሬ ቆት ጨርስልኝ የያዘችውን ነገር እናወራለን እያላት ነበረ ማለት ነው። አይ አሁን እንድትመጣ ነው የምፈልገው በማለት እንግዲህ ሜርሲ ከዛ ክላስ እንድትወጣ አድርጋታለች ማለት ነው። ስትሄድ አንቺ ምን አይነት ሰው ነሽ? ስትታይ ከላይ በጣም ጥሩ ሴት ትመስያለሽ፣ ውስጥሽ ግን በጣም አንቺ ከሴጣን የበለጥሽ ነሽ በማለት እንግዲህ ለሜርሲ ስትናገር ነበረ። ሜርሲሻ በእርግጥ እኔ ይሻላለሁ፣ አንቺም አለሽ ውስጥሽም ውጭሽም ጥቁር ይሆንሽ በማለት እንግዲህ ስትነግራት ነበረ። ሁሉን ነገር ደግሞ ይሄን መናገር አለብኝ ምክንያቱም አንቺ በኔ ስም እየነገርሽብኝ ነው እያለቻት ትገኛለች። ምንድነው ባንቺ ስም የነገርኩ ስትላት በኔ ስም እየነገርሹ ነገር ምክንያቱም ብሌን ክላስ ውስጥ የጀሪን ቀሚስ አድርገሽ እኔ እንዳደረግኩ አድርገሽ አንቺ ነሽ ይሄንን ነገር ያደረገው ማንም ሰው እንደማያደርግ እኔም አውቃለሁ። ስለዛን ሁሉን ነገር መስማትና ማወቅ አለበት። በእኔ ስም የምትነግጁን ነገር ታቆሚያለሽ ብዬ ተስፋ አደርጋለሁ በማለት ስትነግራት ነበረ። በፍጹም አንቺ የምትዩን ቀሚስ እኔም ማቀልሽ ነገር የለም ግን ደግሞ ታውቂያለሽ ተስፋ የቆረጠ ሰው ሁሉን ነገር እንደሚያደርግ ማወቅ አለብሽ። እኔ ምን አክል ተስፋ እንደቆረጥኩ ታውቂያለሽ። እቅዴ ልታበላሽ እንዳታስቢ አለበለዛ ወይዘሮ ሰማዕትን ያገኛት አንቺም ሊያገኝሽ ይችላልና ራስሽን እንድትጠብቂ ይፈልጋሉ በማለት እንግዲህ ለሷ ማስጠንቀቂያ ተነግራታለች ማለት ነው። በእርግጥ አንቺ አታረጊውም አይባልም ታደርጊዋለሽ አንቺ ምክንያቱም ነፍስ ገዳይ ስለሆነሽ ሁሉ ነገር እንደምታረጊ አውቃለሁ። ግን ደግሞ አርፈሽ የማትቀመጭ ነገር ከሆነ ለወንድሜ ልጅ ሁሉ ነገር የሰማሁትን ያየሁትን ሄጄ እንደምናገር ላንቺም ማወቅ አለብሽ በማለት እየተነጋገሩ ይገኛሉ ማለት ነው። በስተመጨረሻ እንግዲህ ሜርሲ ጥላት ሁለቱም ተበታትነዋል ማለት ነው። አቶ አምናን ከዛም በኋላ እንግዲህ ሜርሲ የያዘችውን የነገረችውን ወሬ እንዳለ የነገረችውን ነገር እንድትጨርስለት በጣም እየፈለገ ነበረ። ሜርሲሻ ግን ምንድን ያለችው ይደርሳል የት ይሄዳል ብለህ ነው በአሁን ሰዓት ሁሉ አንተ ተጫወት ነገም ተነጎዳም ሊደርስ ይችላል በማለት እየነገረችው ይገኛል። እንደዚህም ጁሪያ እንግዲህ ከድርጅት መታለች። አቶ አምናንን አንዳንድ ነገሮች ለማናገርና የጠፉትን የለሙትን ድርጅቱ በምን አይነት መንገድ ላይ እንደሆነ እሱን ለመንገድ ቤት ውስጥ መታ ነበረ ማለት ነው። ድርጅቱ እንዲነስል አሁን ከበፊቱ እየተሻለ ነው ግን ደግሞ በጣም አሁን እየተሻለ ነው። ነገሮችን ሁሉ ላይ እያስተካከልናቸው እንገኛለን። አሁን ምንም ነገር አቶ ምናምን ነገር እንዳታስብ ራስክን አንተ እንዳትጨነቅ እፈልጋለሁ በማለት ለአቶ አምና ስትናገር ነበረ ማለት ነው። አቶ አምናም ዛሬ ቤታችሁ ነች እናንተ ስራ ላይ ምንም ነገር ካሌላችሁ ስራ ካሌላችሁ ዛሬ ቤት ውስጥ ብትውሉ ምን ችግር አለው ዋሉ እያላት ነበረ። ጁሪያ ደግሞ በጣም ነው ደስ ያለኝ እንደውም እዚህ ቤት መዋላችን በጣም ነው ደስ ይማለን መንገድ መቀየርም ይሆነናል በማለት ደስ ብሏታል። ከጁሪያ ጋር የመጣችው ጓደኛዋ እንግዲህ ያቺ ሆድ ወዳጅ በጣም ሆዷን የምትወደው ልጅ በገበታ ላይ ነበር የመጡት። በጣም ስትበላ ነበር እንደውም ሜርሲ ስትስቅባት ነበር ማለት ነው። ምን አይነት ስራ አልበኛ ናት እንዴት ነው የምትበላው እንዴት ነው የምትጠጣው እያለቻት እንደውም በጣም በሷ ላይ ያላገጠችባት ነበር ማለት ነው። ግን ደግሞ እሷ ምንም ስትማውራቷንም ጥታ ጭራሽ ነው እየበላች ነበረ ማለት ነው። እንደዚህም ደግሞ እንግዲህ ጁሪያ ቀጥታ እንትና ክላስ ሜዳ ነበረ ማለት ነው። ብሌን ክላስ ብሌንም በጣም እያለቀሰችና እያዘነች ነበረ ማለት ነው። ከዛም በኋላ እንግዲህ ምን ሆነሽ ነው የምታለቅሽው የሆንሽው ነገር አለ እንዴ ስትላት እናቴ በልጅነት የኔ ጠፋችሁ ፎቶዋንም በፊት ፎቶዋን ይዤ ነበር የማለቅሰው አሁን ግን ፎቶዋን ተቃጥሎብኛል ምንም ማድረግ አልችልም እያለች በጣም እያለቀሰች ነበረ። አይዞሽ ማልቀስ አይገባሽም ምክንያቱም እኛም እዚህ ደረጃ ስንደርስ ብዙ ነገር አሳልፈን ነው። እኔ እዚህ ወደ አቶ አምናን ድርጅት ጻፊነት ሳልገባ ብዙ ነገር በህይወቴ ፈተና አሳልፌያለሁ። እኔ እረዳሻለሁ እናትሽንም ቃል ገባልሻለሁ አብረን እንፈልጋታለን በማለት ቃል ገብታላታለች ማለት ነው። እንግዲህ ከዛም በኋላ እንግዲህ ብሌን እስካሁን ድረስ የሚረዳኝ ሰው ያለ አይመስለኝም ነበረ ለካ የሚረዱኝ ሰዎች አሉ በማለት እንዴ ለምንድነው ማልረዳሽ እኔም ብዙ ነገር አሳልፌ ነው እዚህ ደረጃ የደረስኩት አሁን ለማንኛውም ፈታ ቤላም በማለት እንግዲህ እንባዋን ጥርግርግ አድርጋላት ትገኛለች ማለት ነው። ከዛም ብሌንሻም በጣም ደስተኛ ሆናለች ማለት ነው። ምክንያቱም እንደዚህ ያው ረዳት ስላገኘችና እንደዚህም አይዞሽ የሚላት ሰው ስላገኘች በጣም ደስተኛ ሆናለች ማለት ነው። ቤተሰቦቼ
እንግዲህ ብሌን በስተመጨረሻ ጓደኛ ያገኘ ትመስላለች። ግን ደግሞ ጓደኛ የሚያስፈልጋትም አይመስለኝም። ምክንያቱም እናት ሳራ ምርጥ የሆነች እናት አለቻት ማለት ነው። እናት ሳራም እንግዲህ የለችም ነበረ፣ ውጭ ወጥታ ነበር የመጣችው። ምክንያቱም ሲፋን ቤት ውስጥ ምግብ አለ እንዴ የምናዘጋጅ ከሆነም ምናቀርብም ከሆነ አለን በማለት ወደ ታች መጣ የአቶ አምናንን አያት ስጠይቅ ነበር። አቶ አምናን አያት ምንም ነገር የሚያስፈልገው ነገር የለም ግን ደግሞ ሲያስፈልግ እንጠራቸዋለን በማለት ለሷ እየነገረቻት ትገኛለች ማለት ነው። እንደዚሁም ደግሞ አቶ አምናን በአሁን ሰዓት እንግዲህ ከብሌን ስር የማይጠፋ ስለው የሚሰድባት፣ ስለው የሚደበድባት፣ ስለው ውጪ የሚላት አሁን ግን ከብሌን ጋር ታርቋል ማለት ነው። ደስ በሚል ነገር ማለት ነው። ብሌንን እንግዲህ ልክ እንትና ቤት ውስጥ ነበረች ማለት ነው። ጄሪ እንግዲህ የምትፈልገው ነገር ካለ ንገረኝ፣ እኔ ወደ ውጭ መውጣት እፈልጋለሁ በማለት ለአቶ አምና ስትነግረው ነበረ። እሱም ደግሞ የምፈልገው ነገር የለም ብሎ ሲሄድ እንግዲህ ብሌን ሻምሽኩክ ብላ ለአቶ አምና ቡና ይዛለት መታለች ማለት ነው። ቡና እየቀዳችለት የምትፈልገው ነገር ካለ ንገረኝ በማለት እንግዲህ ለሱ እየነገረችው ነበረ። የምፈልገው ነገር የለም፣ እኔ አንቺን ነው የምፈልገው፣ በጣም ነው እኮ የናፈቅሽኝ በማለት እንግዲህ ሲያቅፋት ነበረ። እሷም ደግሞ እኔም እኮ በጣም ነው የምትናፍቀኝ፣ ብናፍቅሽማ ኖሮ እንደዚህ አታረጊ፣ ምን ትፈልጊ ነበረ? የምናፍቅሽማ አንቺ ነሽ፣ እኔ ነኝ እንጂ አንቺ የምናፍቀው አንቺ እኔን የምናፍቅሽ አልመስለኝም በማለት ስትል እንግዲህ ዝም ብለዋለች ማለት ነው። እንደዚሁም ደግሞ ሜርሲ ከእንትን ውስጥ ድርጅት ውስጥ የመጣው የአቶ አምናን ጓደኛ ድርጅት ውስጥ የሚሰራው ዋና ቤት ውስጥ መጥቶ ነበረ። አቶ አምናንን አንዳንድ ነገር ለማናገር እንግዲህ በሩን የከፈተችለት ጁሪያ ነበረች። ጁሪያ ምንድነው አንተ እኔ በሄድኩበት ቦታ የምትከተለኝ ስትለው የምወደውን ሰው መከተል ግዴታዬ ነው በማለት እንግዲህ ለአቶ አምናን እየገለጠ ለእሷ ለጁሪያ እየነገረ ይገኛል ማለት ነው። ለጁሪያ የሚወዳት ሴት የገባችበት ቦታ እኔ ሁሌ እየገባው እሷ ማደን ነው ስራዬ። ስለዚህ ምንም ነገር እንድትጠይቂኝ አልፈልግም፣ በጣም እንደምወድሽ ግን ወቂ በማለት እየነገረችው ይገኛል። እሷ ደግሞ በፍጹም እኔ እንዳንተ አይነት ወንድ በህይወቴ አልፈልግም፣ አርፈ የምትቀመጥ ከሆነ አርፈ ተቀመጥ በማለት እንግዲህ እሱን እየገሰጸችው ይገኛል ማለት ነው። እንግዲህ ከአቶ አምናም ጋር ሄዱ ወሬ እያወራለት ነበረ። ሰውየው ግን አስመሳይና ማንነት የጎደለው ሰው እንደዚህ እንደሆነ በእርግጠኝነት ያስታውቃል ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው? ቀጥታ የተፈጠረው ነገር እንግዲህ አቶ አምናንን ስለ ድርጅቱ እያወራው ነበረ። ከዛን ውጭ ላይ ወጥቶ በስልክ እያወራ ብር ላኩልኝ ሲል ከምኑ ላይ ከድርጅቱ ላይ ብር ላኩ እንዴ? አቶ አምናን ቢቆጣ የታውቆ ነው አይደለም? ይሄንን ገንዘብ ቀርቶ ስለ ከሰረው ብር ራሱ ምንም ነገር የሚያውቅ ነገር የለም። ላኩልኝ የሚለውን ነገር እንድትልኩልኝ እፈልጋለሁ በማለት እንግዲህ እንትን ውስጥ ያለውን የድርጅቱን እሱ እንዳከሰረ ሁሉን ነገር እንግዲህ ሜርሲ ደርሳበታለች ማለት ነው። ሁሉን ነገር በስልክ ያወራውን ነገር ሜርሲ ከኋላ ሆና ስትሰማ ነበረ ማለት ነው። ልክ ሰውየው ወሬውን ጨርሶ ወደ ኋላ ዞር ስል ሜርሲን ነው ከኋላው ያገኘው። ሜርሲን እንግዲህ ምንድነው የሰማሽው ነገር አለ እንዴ ሲላት እየጠየቀች ነበረ ማለት ነው። ምን ያልሰማሁት ነገር አለ? ከኋላክ ብዙ ነገር እንዳለ አሁን ተረድቻለሁ። በእርግጠኝነት ሆኜ የምነግርህ ነገር ሁሉንም ነገር አልሰማሁም፣ ገና ብዙ ነገር እንደሚሰማ ተስፋ አለኝ በማለት እንግዲህ ለሱ እየተናገረችው ትገኛለች ማለት ነው። በዚህን ሰዓት ታዲያ ሰውየው በጣም ነበር የደነገጠው። ምን ነገር የሰማሽው ነገር አለ? ምክንያቱም ድርጅቱን አንተ እንዳከሰርከው ሁሉም ነገር አውቄያለሁ፣ ተረድቻለሁ። ለዚህ ነው ለካ የወንድሜ ልጅ እየተሰቃየ ያለው በማለት እንግዲህ ለሱ እየነገረችው ትገኛለች ማለት ነው። ከዛም በኋላ እንግዲህ እባክሽ እኔ ምንም ነገር አልፈልግም፣ ግን አንተ ማነሽ ስትለው እንግዲህ ስሙን ነበር የነገራት። እኔ ማንነትህን ሳይሆን የፈለኩት አንተ ምን ልትሆን ነው ወደ ወንድሜ ህይወት የገባከው? ምክንያቱም የሆነ ችግር እንዳለ በእርግጠኝነት ያስታውቃል በማለት እንግዲህ ለሱ እየነገረችው ትገኛለች ማለት ነው። በፍጹም እኔ ምንድነው ያልሰማሁት ነገር የለም እኮ ብያለሁ፣ ሁሉም ነገር ሰምቻለሁ። ስለዛን ተማምነን ወደ ሁለተኛው አቅጣጫ ብንሄድ አይሻልም እንዴ? በማለት እንግዲህ ለሷ እየነገረችው ትገኛለች ማለት ነው ለሱ። እና ታዲያ ምን ላድርግ? እባክሽ ሁሉን ነገር ማንም ሰው እንዲሰማ አልፈልግም እያላት ነበረ። ማንም ሰው አይሰማም። እኔም በቃ ካሁን ወዲህ አንተ በምሰራበት ስራ ውስጥ እኔ በሁሉ ነገር ውስጥ
ገብቼ ካንተ ጋራ ለመስራት እኔ ዝግጁ ነኝ በማለት እንግዲህ አንድ ላይ እጅ ተጨባብተዋል ማለት ነው። ማለት ከኔ ጋር ልትሰሪ? አዎ ካንተ ጋር እሰራለሁ። ነገሮቹን ሁሉ ለማድረግ ያለብንን አብረን እናደርጋለን። ካሁን ወዲህ እኔ እናንተ የሌብነት ስራችንን አብረን እንሰራለን በማለት እንግዲህ እየነገረችው ትገኛለች። በስተመጨረሻ እንግዲህ እጅ ተጨባብጠው ተላቀዋል ማለት ነው። እንደው ግን በጣም ነው የሚያሳዝነው የሜርሲ ነገር። እንግዲህ የወንድሟን ልጅ ባንሳው እንደዚህ ሲጫወትበት ተውላ መገሰጽ ሲገባት ተውላ ሁሉን ነገር ማስቆም ሲገባት፣ እሷ ግን በጣም በሚያሳዝን ነገር ሁሌም ችግር እየፈጠረችና እግር በእግር እየተከታተለች ወንጀሎቹን ትይዛለች፣ ግን ደግሞ አታጋለጥም። በጣም በሚያሳዝን ነገር ይሄን ሁላ ነገራቷ ምናምን ሲሰማ ምን አይነት ስሜት እንደሚሰማው ነገሮቹ በጣም ከባድ ነው የሚሆኑት እላችኋለሁ። ለማንኛውም ቤተሰቦቼ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ለቤት አዲስ ሆናችሁ ያው እንደነገርኳችሁ ላይክ እና ሼር አድርጉ። አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ፣ መልካም ቆይታ። ሀገራችን ኢትዮጵያ ሰላም ፍቅር ይስጥልን። መልካም ወዳችኋለሁ፣ አከብራችኋለሁ።